ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው ልንቀጥል ነው የፒያሳ ጨረታ እንግዲህ አሁን ጊዜው እየገባችሁ ይመስለኛል መቼ እንደተሰራ ይሁሉ ያኔ ፒያሳ እየፈረሰች ነው ተብሎ የተለቀሰበት ዘመን ላይ ማለት ነው። ከዛ በኋላ ብዙ ታሪክ ተለውጧል። ስለዚህ የፒያሳ ጨረታ ልንቀጥለው ነው። ቅድምም ብያቸዋለሁ። ፒያሳ ውለን የምንሄድባት እንጂ ወዳጆቹ አልነበርንም ምስል ነበርና የፒያሳ ጨረታን ስቀጥል እኔ ግን ከፒያሳ ወዳጆች አንዱ ነኝ። አፍላነቴን ብትፈልጊው ፒያሳና 4 ኪሎ መሃል ሲሯሯጥ ታገኘዋለሽ። ጋዜጣ እየገዛሁ ያነበብኩበት፣ መጽሐፍና መጽሔት እየተዋስኩ የዕድሜ ዘመን ጓደኞች ያፈራሁበት፣ ከልብ ወዳጆቼ ጋር ማኪያቶ እየጠጣሁ የተወያየሁበትና የተከራከርኩበት፣ የሰራሁበትና የተዝናናሁበት ቦታም ነው። አንድ እርምጃ ብራመድ ሺህ ትዝታ የሚያደናቅፈኝ ሰፈሬ ነው ፒያሳ። ትዝታዎቼ ሁሉ ዘለዓለም ጫፋቸው ሳይነካ ለዘላለም ቢቆዩልኝና አልፎ አልፎ እየሄድኩ ብቆዝምባቸው ምንኛ ደስ ባለኝ ነበረ። ግን ለትውስታ ማሰብና ለፒያሳ ማሰብ ፈጽሞ ይለያያሉ። የሚገደኝ እኔ የምፈልገው ሳይሆን የሚያስፈልገው ነው። ፒያሳ ተቀባይና አስተናጋጅ ናት፣ እኔንም ሌሎችንም። ለራሷ ግን አታውቅም። ብሉልኝ ጠጡልኝ፣ ሁሌ ድግስና ዳንኪራ ነው። ቆጥባ ለራሷ ቤት መስራት አታውቅበትም። የሚረግጣት የተራማጅ መዓት፣ የአላፊ መዓት ቋሚ ግን የላትም። አላፊ አግዳሚ፣ አላፊ ወራጁ፣ ውሎ ሀያጁ ብዙ ቢሆንም ቋሚ ግን የላትም። ቋሚዋ የተሰራው ለወጪ ወራጁ ነው። አያምም። ቋሚዋ የተሰራው ለቋሚ ወራጁ ነው። ቀን እንግዳ ሌት እንግዳ ናት። እንግዶቿም ገንቢዎቿም ሳይሆኑ የዳንኪራ አጃቢዎቿ፣ ግፋ ቢልም የቀን ገቢዎቿ ናቸው። ከላይ ከላይ እንግዳ ታበዛለች። እንግዳ የሚያበዛ ደግሞ ቤቱን ከመሰረቱ ለመስራት ጊዜ የለውም። ስለዚህ አንድ ዘመን የተሰራውን በጌጣጌጥ ማብለጭለጭ ነው። አዲስ እንደ መስራት የነበረውን እየወለወሉ በቅርስ ማዕረግ መጠበቅ ነው። የአንድ ወቅት የከተማው ሽፍታ የነበረችው ፒያሳ ድሮ ላይ እንድትቀር ያደረጓት እኚሁ እንግዶቿ ናቸው። እነሱ ነገን የሚያስንቅ በሴኪሪቲ የሚጠበቅ ቅንጡ መንደር ውስጥ እየኖሩ ሲናፍቃቸው ብቅ ብለው ያዩዋትና ይመለሳሉ። ባለችበት ቆማ እንድትቀር የሚያስቀር ግጥም እየጻፉ የድሮ ጠባቂ የሚያደርግ ሙዚቃ እየደለቁ ሲያስጨፍሯት ያመሹና የውድ መኪኖቻቸውን መስታወት ይዘጉና ወደ ምቹ መኖሪያቸው ሄደው ያድራሉ። ልብ አድርጉልኝ፣ ከ2 ዓመት በፊት ለፋሲካ የጻፍኩትን ነው ማነበው። ፒያሳን የትናንት ጠባቂ አድርገው እነሱ አውሮፓ ደርሰዋል። ዲሲ ተደላድለው የአሜሪካንን የእድገት በረከት የተቋደሱ ዶሮ ማነቂያ የገዛ ቆርቋሪዎቿን በክብር ጠብቃ እንድታኖር ያስጠነቅቃሉ። ምክንያቱም ቦንዳ ሻጮች ናቸውና። ጨረታ ተክለው የፒያሳን አሮጌ ልብስ ይቸበችባሉ። አሮጌዋን እየሸጡ ለራሳቸው አዲስ ይለብሳሉ። እነዚህ ናቸው እንግዲህ ወዳጆቿን እንባዮች፣ ግን ምቀኞቿ ናቸው። ቁምሳጥኑን ባህር ሞልቶ አንዲት ምስኪን አዲስ ነጠላ ስትለብስ አይኑ እንደሚቀላ ክፉ ውሽማ ማለት ነው። ባል ሳይሆን ውሽማ። የፒያሳ ለውጥ ወዳጆቿን እንደሚሉት ሁሉ መርዶ ነው። አስፓልቷ ሲሰፋና ሲታደስ እሪ ይላል። ውብ እግረኛ መንገድና ማረፊያዎች ሲሰሩላት ዋይ ዋይ፣ ዛፍና አበቦች ሲተከሉላት ወየሁ ወየሁ የሚሉት እነሱ ናቸው። የአድዋን የሚያክል ታሪክ ተሸክማ የመላው ጥቁር ሕዝብ ድል በአንድ አደባባይ ብቻ ተወስኖ እንዲቀር የሚፈልጉ፣ ዋጋዋን የተረዳ ትውልድ ለአድዋ የሚመጥን ግዙፍና ዘመናዊ መታሰቢያ ሲገነባላት እውቅና የሚነፍጉ፣ እናከብረዋለን የሚሉት ታላቁ አድዋ እንኳን አንሶ እንዲቀር የሚመኙ
ጉዶች ናቸው። ሳሩንም ቅጠሉንም ታሪክ ነው በሚል ባለበት እንዲቀር የነሱ ኑሮ ብቻ እንዲቀየር የነሱ ፋሲካ ብቻ እንዲቀየር የሚጓጉ ናቸው። ፒያሳ ደግሞ የአዲስ አበባም ሆነ የኢትዮጵያ ማሳያ ንድፍ ናት። የችግራችን ናሙና ናት። ቆመን የመቅረታችንም ጭምር ባይሆን ምስክር ናት። ታሪክን ማምለክ እንጂ መሸጥ የማንችል ለመሆናችን ራሷ ፒያሳ ማሳያ ናት። የአላፊ አግዳሚው መዋያነታችን የሚያኮራን እንጂ መሰረት ያለው ንብረት ያላፈራን ለመሆናችንም ማሳያ ናት። የነበረን ዘካሪ እንጂ የራስን ሰሪ፣ የወላጆቻችንን ጎተራ አውዳሚ እንጂ ለልጆቻችን ዘር ቆጣቢ አለመሆናችንን ታሳብቅብናለች። አዎ የቆምንባት ከፊት ለፊት የምናያት ፒያሳና ምስኪን ነዋሪዎቿ በስመ ታሪክና በስመ መሃል ከተማነት ተበድለዋል። ልጆቿ ተመላላሾችን እያስተናገዱ አብረዋት በድህነት እንዲያረጁ ድህነታቸውን በታሪክና በቅርስ ስም እየጠበቁ ለሀብት ንብረት ሳይበቁ በድህነት አንድ በአንድ እንዲያልቁ በረቀቀ ሴራ ታስረው ኖረዋል። ሴራውን የሰራው አካል ግን ፒያሳንና ድህነቷን በኪነትና በዝክር እያስጎበኘ ቱጃር ሆኖ መኖሪያውን ኮምፓውንድ ውስጥ ከሆነ ሰነባብቷል። ፈረሰም ከተባለ መሃል አራዳ ሳይሆን ይህ አይነት ብልጣብልጥ አራዳ ነኝ ባይ ነው የፈረሰው። እንዲያስል ግን ኃጢአቱ ይቀላል ማለት አይደለም። የፈረሰው ሁሉም መፍረሱ ለፒያሳና ለነዋሪዎቿ ፈጣን ምቾት ይሰጣል ማለቴም አይደለም። ገና እቀጥላለሁ ብዬ ይሄኛው ጽሑፍ የቋጭቼ ቀጣዩን ጽሑፍ እዚሁ ጋር እንግዲህ በተለቀሰበት ፈረሰ በተባለው ሀገር ላይ በተሰራልን መቀመጫ ላይ ቁጭ ብለን እንቀጥላለን። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።